ሰላም ሰላም ወድ ተመልካቾች እንደናችሁ እንደላችሁ ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። የመረጃ ወደ ሸዋ ይወስደናል። ሸዋ ላይ እነ ኢንጂነር ደሳለኝ ላይ በጣም ከፍተኛ የሆነ ዘመቻ ተከፍቷል። ከተከፈተ እንግዲህ ዛሬ 6ኛ ቀኑን ይዟል። ይህ የ6ኛ ቀን ዘመቻ የሸዋ ላይ የነ መከተው እነ እስክንድር የሚንቀሳቀሱበት ቀጠና ላይ እንግዲህ ነፃ ቀጠና ለማድረግ ለነመከተው ነፃ ቀጠና አድርገው እነ እስክንድርን የዛው አካባቢ አመራር ለማድረግ በፌደራል ደረጃ ስልጣን ለመስጠት የሚፈልጉትም ደግሞ ወደ ውጭ ለማስወጣት በፍላጎታቸው ደረጃ እንግዲህ እነዚህ የፊልም ለማሟላት ይረዳቸው ዘንድ መጀመሪያ መከተውና እነ እስክንድር ተባብረው ከብልጽግና ጋር ሸዋ ላይ ያለውን ምክንያቱም ለአዲስ አበባ ቅርብ የሆነውን ቦታ እንዳለ በብልጽግና መቆጣጠር ያውም ደግሞ ከባባድ የሆኑ ሚሽኖች ላይ እንግዲህ እነ መከተው በኦፒነትም በመሪነትም ሆኖ እንግዲህ እያከናወኑ ይገኛሉ። ነገር ግን የሸዋ ፋኖ በነ ባዬ አለባቸው የመረው ኃይል አልተቻለም። ምክንያቱም በጣም ብዙ ይህ ምክንያት ደግሞ በጣም ብዙ በርካታ የሆኑ የነመከተው ወታደሮች እንግዲህ ከወንድሞቻችን ጋር አንጋጭም አንተኩስም ወደ ወንድሞቻችን የሚል አቋም በመያዛቸው ምክንያት እንግዲህ አሸናፊነቱ ለነ ኢንጂነር ደሳለኝ እንዲሆን ተወስኗል። በዚህ ሁኔታም እንግዲህ እነ እስክንድርም የነመከተው ቡድንም የብልጽግና ኃይልም እንግዲህ እየተቀጠቀጠ ይገኛል። ይህ ዘመቻ እንዴት ተጀመረ ለሚለው እንግዲህ በአማራ ዲያስፖሮች አንዳንድ በተከፋይ ዲያስፖሮች እና በተከፋይ ባለስልጣናት የተደረገ አፋብሃ አንድ እንዳይሆንና ድጋፍ እርስ በርስ እንዳይደራረጉ በማድረግና በመነጠል ጎጃምን ብቻውን ሸዋን ብቻውን ለማዳከም የተደረገ የተሸረበ ሴራ ነው። እንግዲህ ይህ ሴራ አሁን ዛሬም ከባህር ዳር ተነስቶም ወደ ጎንደር አምርቷል። እንግዲህ ከጎጃም አልቻለው ሲል እንግዲህ ጎንደር ላይ ያለውን ለማዳከም ወደ ጎንደር ተመልሷል። እንግዲህ ኃይላቸውን መልሷል። በዚህ ሁኔታ በጣም ከባድ የሆነ ኦፕሬሽን እያስተናገደ ያለበት ሁኔታ አለ ያማራ እያንዳንዱ ክፍለ ሀገር ማለት ነው። ስለዚህ እነ ኢንጂነር ደሳለኝ በአሸናፊነት ልክ እንደ ጎጃም ሁሉ በአሸናፊነት እየገሰገሱ ቢሆንም ነገር ግን እነ እስክንድር እነ መከተው የዚህ ግብ የዚህን ዘመቻ ማን በሸዋ እንዳናሳካ ያደረጋችሁን እናንተ ናችሁ በማለት እንግዲህ አመራሮችን የራሳቸውን አመራር የቁም እስረኛ እያደረጉ እያገቱና እያስፈራሩ እንዲሁም ደግሞ የረሽኗቸውም አሉ። በዚህ ሁኔታ አጸፋ ራሳቸው ኃይል ላይ ይህን ወጥ የረገጠ በጣም ከልክ ያለፈ ግፍ እየፈጸሙ ይገኛሉ እነ መከተውና እነ እስክንድር ማለት ነው። ምክንያቱም ይህ ሁኔታ ከባድ ነው። ዘመቻ ማህበል ላለመሳካቱ ካልተሳካ እንግዲህ እነሱ የተገባላቸው ቃልም አይሰጣቸውም የተገባላቸው በድርድሩ መሰረት ስልጣኑም አይሰጣቸውም ማለት ነው። ነገር ግን እንቅፋት የሆናችሁብን እናንተ ናችሁ ብለው የራሳቸውን አመራር እስከ መረሸን እስከ ማሰር የቁም እስረኛ እስከ ማድረግ ደርሷል። አሁን መፈወዝ በሚል ስም እየፈወዛቸው ይገኛሉ። ከቦታ ቦታ እየቀያየሩ በእነሱ ታማኝ በሆኑ ጠባቂዎች እያስጠበቁ በዚህ ሁኔታ ሞክሯል። ነገር ግን እንቢ ያሏቸውም አሉ። ለስብሰባ ጠርተው ያስወገዷቸውም አሉ። አሁንም በመከላከያ በጀርባ እንዲመቱ ያደረጓቸው አመራሮችም አሉ። ስለዚህ እነ ኢንጂነር ደሳለኝ ላይ ያሰቡት እቅድ ላለመሳካቱ ዋና ምክንያት ያላቸውን ገና በመጠርጠር እስከ ቤተሰቦቻቸውን በማገድ ደርሷል። እንግዲህ ይህ ምንድነው መጨረሻው የሚሆነው? ይህ ሁኔታ ምንድነው? አሁን እነገዱ እነርስቱ እኮ ይህንን ከመዘገብና ይህንን ከማስተጋባት አንፃር የራሳቸው ጥቅም ስለሆኑ እና እስክንድር ስለ አፋብሃ በጎጃምን ስም በማጠልሸት ላይ ናቸው። የጀነራል ተፈራ ሚስትም እንደዚህ። ስለዚህ እስከ መቼ ነው ይህ ሁኔታ የሚቀጥለው? እስከ መቼ ነው በዚህ ሁኔታ እየደነዘዘ ማህበረሰብ ፈጥረው የሚቀጥሉት ሲባል በጣም አደጋው ለወደፊት በጣም ከፍተኛ ነው። ስለዚህ ነገር ሊቆም ይገባል። ይህ በሸዋ ላይ የተደረገው በጎንደርም አርበኛ ደረጀን ለማስመታት በጌታ ስራ ደኮ እየተመራ ነው።
ጎንደር ላይ አንድ አናሳከም ያደርገን ደረጀ ነው በማለት የደረጀን ለማጥፋት ጌታ አስራደ ሰራዊት እየመራ ነው የሚገኝ። ከፍተኛ የሆነ ሴራ ከፍተኛ በሆነ ደረጃ የደረጀን ጦር ለማስመታት ጌታ አስራደ ጎንደር ላይ ብልጽግናንና አድማ ብተናን እየመራ ነው። ስለዚህም በሸዋና በጎንደር ያሉ ይሄ ነው። ሸዋ ላይ በነመከቱ በብዛት ባሉ በእናቤጽሙ በጣም ብዙ አመራሮች አሉ። ጎንደር ላይ ግን ጌታ አስራደ ብቻ ነው የሚመራይ እና የሱ አንድ የስኳድ አባላት አሉ ሰርገው የገቡ ጌታ አስራደ ጋር ያሉ እና ደረጀ ጋም ሰርገው የገባሉ። በጣም አሪፍ ጥርነፋ ስለተጠረነፉ ነው እንጂ እስካሁን ይመታ ነበር ደረጀ። እዚህ ነገር በጣም በከፍተኛ ሁኔታ እየተጋጋለ መጥቶ ከፍተኛ ልዩነት እየፈጠረ ነው። ከፍተኛ ልዩነት አሁን ሸዋ ላይ ይሄ በመሆኑ ተጠቃሚ ማን ነው? አፋብሃ ከተጠቀመበትና ኢንጂነር ደሳለኝ ተጠቃሚ ናቸው። ነገር ግን እነዚህ ወደ ወንድሞቻችን አንተኩስም ወደ ሚሉት አመራሮችን ሽፋን በመስጠት ከነሱ ጋር በሰላም እንዲቀላቀሉ የማድረግ ግዴታ አለባቸው። ይሄን ስራም ጎን ለጎን ቢሰሩ ጥቅሙ ለአፋብሃ ነው፣ ጥቅሙ ለሸዋ ህዝብ ነው። ምክንያቱም እነሱ ይህን ስራ ሰርተው ከቢያንስ የተወሰነ አካባቢ ከነስክንድር ከነመከተው ቢያጸዱ የሚጠቀመው እነመከተው በተቆጣጠሩት አካባቢ እነስክንድር ባሉበትና ቤጺሞና እና አዶንያ ባሉበት አካባቢ የሚሰቃዩ የሸዋ ህዝብ ነው ሚድ ነው። ስለዚህ ትኩረት ተሰጥቶት ቢሰራ ወሎ ላይ በጣም ዘመቻ አለ። ነገር ግን መስዋዕትነት ቢኖርም በከፍተኛ የበላይነት እየመሩበት ያለ ሁኔታ አለ። ስለዚህ በየትኛውም የአማራ ክፍለ ሀገር አሁን ይህን ሳምንት ድል በድል ነው ዘመቻ ማህበል ብሎ ጠላት ያስጀመረው ዘመቻ ማህበል በሚል ስም ጠላት ያስጀመረው ፋኖ ማህበል ሆኖ ጠብቆታል። ዘመቻ ማህበል ብሎ አመራሮችን ለመደምሰስ ዋና ሰዎችን ለመያዝና ለመደምሰስ ጦሩን ለማዳከም ያሰበው ራሱ ተዳክሞበታል። ምክንያቱም ከማህበል ወደ ማህበል ራሱ ማህበል ብሎ ሰይሞ ወደ ማህበል ባለማህበሎች ወደ ፋኖች ነው የሄዱ። ስለዚህ ፋኖች እንግዲህ ማህበል ሆነው ጠብቀው በየትኛውም አቅጣጫ በየትኛውም የአማራ ግዛት ላይ አሸናፊ ሆነው እየገሰገሱ ነው። ይህ ደግሞ እንዲቀጥል ከዚህ የበለጠ መጠናከር እንዲመጣ ዲያስፖራዎችን ገለል አድርጎ የሚከፋፍሉትን ገለል አድርጎ አስወጥቶ በራሱ ታጋዮችን የያዘ ድርጅት ሆኖ መቀጠል አለበት አፋብሃ።